ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ። እንግዲህ የትንሳኤ በዓል በክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ ታላላቅ በዓላት መካከል አንዱና ዋነኛው ነው። ኢየሱስ ክርስቶስ እንግዲህ ከሙታን ተለይቶ ራሱን ከሙታን አስነስቶ ያረገበት ትልቅ በዓል ነው። ዛሬም እንግዲህ የትንሳኤ በዓልን ምክንያት በማድረግ ከአንድ ቤተሰብ ጋር ጥሩ ቆይታ እናደርጋለን። በያላችሁበት በድጋሚ መልካም የትንሳኤ በዓል ይሁንላችሁ። ቤተሰቦቹ እየጠበቁኝ ነው። ወደዛ እንሄዳለን። እነማን ናቸው የሚሉን አብረን እናያለን። መልካም እንኳን አደረሳችሁ። እንኳን አብሮ አደረሰን። በስማም እንዴት ነው የምታምሩት? ሰብሰብ ብላችኋል። እንኳን አደረሳችሁ በድጋሚ። አብሮ አደረሰን። ሰላም ነው። እግዚአብሔር ይመስገን። ደማምቃችኋል። እንዴ በድጋሚ ለመላ ክርስትና እምነት ተከታዮች በሙሉ መልካም የትንሳኤ በዓል እያልን እንግዲህ ሰፊ በሆነው ቤተሰብ ውስጥ ተገኝተናል። ዛሬ በዓልን ልናከብር ማለት ነው። በእነ ክርስቲያን ተሾመ መኖሪያ ቤት ውስጥ ነው የተገኘነው። በድጋሚ እንኳን አደረሳችሁ። እንኳን አብሮ አደረሰን። በዓል እንዴት ነው? በዓል ቆንጆ ነው። በጣም ደስ ብሎን እያከበርን ያለ ነው። እሺ እንግዲህ እስቲ ወደ ዋናው ሀሳባችን ከመግባታችን በፊት እስቲ ስለራስ ንገረን። እሺ ያው እኔ ስሜ ክርስቲያን ተሾመ ይባላል። ያው ከአባቴ ከዶክተር ተሾመና ከእናቴ ከሰናይት ቢያርግልኝ ለነሱ ብቸኛ ልጅ ነኝ። የመጀመሪያና የመጨረሻ ልጅ ነኝ። ያው ተወልዴ በአዋሳ ከተማ ላይ ወይም በይርጋለም ከተማ እድገቴ በአዋሳና በአዲስ አበባ ነው። ያው እንግዲህ እኔ ያው በአብዛኛው እድሜን ከአዲስ አበባ ከተማ ላይ ነው። በተለይ ከ5 ዓመት በኋላ ያደግኩትኝ እዛ ነው። ተመሬም ከዛ በኋላ ደግሞ ለዩኒቨርሲቲ ወደ ጅማ ዩኒቨርሲቲ አቅንቼ እዛ 5 ዓመት በኢንጂነሪንግ ተመሬ ወጥቼ ከዛ በኋላ ደግሞ ያው ከግቢ ከወጣ በኋላ በግል የራሴን ስራ በመጀመር ሰፊ ስራዎችን ስሰራ ቆይቻለሁኝ። እንግዲህ ያው ብዙ ፋሲካዎችን አክብሬ ዛሬ ደግሞ ጌታ ረድቶኝ ባለትዳር ነኝ። ባለትዳር ነኝ። ከባለቤቴ ጋር የመጀመሪያችን ፋሲካ እያከበርን ያለ ነው። ዋው ደስ ይላል በጣም። በዓል እንግዲህ ብዙ ጊዜ በዓልን ስናከብር ከቤተሰብ ጋር ነው ሰብሰብ ብለን የምናከብረውና አንተ ደግሞ የመጀመሪያ በዓልን የፋሲካን ከባለቤት ጋር እያከበራችሁ ነው ያላችሁት። እንኳን አደረሰሽ። እስቲ አንቺን ደግሞ እንተዋወቅ። እንኳን አደረሳችሁ። በመጀመሪያ ስሜ ቦንቱ ክፍሌ ይባላል። የክርስቲያን ተሾመ ባለቤት። ትውልድ ቦታዬ ወለጋ ጌዳሚ ከተማ ሲሆን እድገቴ በሻሸመኔ እንዲሁም በዶዶላ ያው ብዙ ቦታ ነው ያደግኩት በእርግጥ። ከዛ ደግሞ ጅማ ዩኒቨርሲቲ ነው አብረን የተማርነው። እዛ ነው የተገናኛችሁ? አዎ እዛው ነው የተገናኘነው። ጅማ ዩኒቨርሲቲ አንድ ዲፓርትመንት አንድ ክላስ ተማሪዎች ነበርን። እንዴት እንደተገናኛችሁ ደግሞ እስቲ? ጅማ ዩኒቨርሲቲ ነው የተገናኘነው። ጅማ ዩኒቨርሲቲ ፈርስት ይር የመጀመሪያ ዓመት ሰከንድ ሴሚስተር ላይ ያው ሁላችንም የፕሪፓራቶሪ የመጀመሪያውን የፈርስት ሴሚስተር ተምረን ከዛ በኋላ ዲፓርትመንት መርጠን ወደ ሲቪል ኢንጂነሪንግ ገብቼ እሷም ሲቪል ኢንጂነሪንግ የመረጠችው። ከዛ ያው እንዳጋጣሚ ሆኖ አንድ ክላስ ነው የተመደብ ነው። ያው እዛው ስንገናኝ ያው ወዲያው ነው ጓደኛሞች የሆነው። በጣም ፈርስት የመጀመሪያው ፕሮግራም ጅማ ዩኒቨርሲቲ ላይ ሲቢቲፒ የሚባል ፕሮግራም አላቸውና ያው ኮሚኒቲ ቤዝድ ኤጁኬሽን ስራ አላቸውና በዛ ላይ አንድ ግሩፕም ተመደብን እና በዛ ሞመንት ላይ በደንብ ተዋወቅን። በጣም ጥሩ ጓደኛሞች ሆነን ወደ ፍቅር ከግቢ ከወጣን በኋላ ነው። ግቢ ላይ ያለን ያው ብዙ የፍቅር ጉኔት አላደረግንም። ምንም ሐሳብ አልነበረ። ምንም ሐሳብ አልነበረ። የተወሰነ ነበረ
የተወሰነ ነገሮች ነበሩ ግን ብዙም አልገፋንበትም። ከዛ ያው ከግቢ ከወጣን በኋላ ግን ኮሚኒኬሽናችን አልጠፋም። ከብዙ ጓደኞቻችን ጋር ያለን ሪሌሽንሺፕ ኢን ጀነራል ያው እየቀነሰ ይመጣል አይደል? ከዩኒቨርሲቲ ከተወጣ በኋላ የኔና የሷ ግን ያው በደንብ ስትሮንግ ሆኖ ቀጠለ። እሷም በነበራት የስራ ቆይታ ላይም ታማክሪ ነበረ። እኔም በምሰራቸው ስራዎች ላይ ከሷን አማክራት ነበረ። ከሷ ጋር በደንብ ኮሚኒኬት እናደርግ ነበረ እና አውራን እንጫወተ ነበረ። በተገኘም አጋጣሚ እኔም የአዲስ አበባ ነበርኩኝ ሞስት ኦፍ ዘ ታይም። አዲስ አበባ በነበርኩበት ታይም ሰው ወደ አዲስ አበባ ስትመጣ አዋሳም ሰው ወደ አዋሳ ስትመጣ ያው ፐርፐስሊ እንገናኛለን ተደዋውለን። ሀሳቡን ለማንሳት እኔ ተገደልኩ። አንተ ጀመር በአጋጣሚ እሷ ለረፍት ስትመጣ ያው እኔ የተወሰነ ሳስብበት ቆይቼ ነበረ። አልጠይቅ በጣም ሳስብ ቆይቼ ነበረ። ያው ትዳር ደግሞ ትልቅ ተቋም ስለሆነ ትዳር ከምሰርተው ሰው ጋር በደንብ በጥንቃቄ መምረጥ አለብኝ ያንን ግለሰብ ብዬ በደንብ አስብ ነበረ። ያው ቤተሰቦቼም እናትም አባቴም በደንብ ስለ ትዳር ጥሩ ትምህርት አስተምረውኛል። ከነሱም በጣም ብዙ ነገር ተምሬያለሁኝ እና ያው አባቴም አገልጋይ ነው። ቢብሊካሊ ባል ለሚስት ምን መሆን አለበት፣ ሚስት ለባል ምን መሆን አለባት፣ ምን አይነት ሚስት ማግባት አለበት አንድ ወንድ ልጅ የሚለውን ነገርም በደንብ ተምሬያለሁኝ እና በቃ ያንን ነገር ማሰብ ስጀምር ሁሉንም ቼክ ማርክ ያለፈችው እሷ ሆና የተገኘችው። በቃ ቼክ ቦክስ ሙሉ የሞላችልኝ ማለት ነው። ሞላችልኝ ሙሉ ነገር እና ያው በመጣችበት ጊዜ ላይ ያው ሀሳቡን አነሳው። ያው የኔና የእሷ ጓደኝነት በጣም ሰፊና ርቀት ያለው ስለሆነ እንደዚህ አይነት ሀሳብ አለኝ ምን ታስቢያለሽ ብዬ ነገርኳት። ያው እንጨምረው ጓደኝነታችንን አንድ ስቴፕ እናሳልፈው ብዬ ጠየቅኳት። ያው ትልቅ ሪስክም ነው። ያው በጣም ጥሩ ጓደኛ የሆንሽን ሰው በዚህ መሀል ሉዝ ልታደርጊም ትችላለሽ። ደሴም ፊሊንግ ከሌለ ያን በጣም ስጋት ገብቶኝ ነበረ። ያው ምናልባት እንዳላጣት ብዬ ማለት ነው። ያው ከዛ በኋላ ኖርማል አይሆንም ደሴም ነገር ካልሆነ እና በዛ አግባብ ግን ያው በቆይታችን ላይ እኔም የማየው ነገር እሷ የምታየው ነገር ስለነበረ ማች እናደርጋለን ብለን ስለምናስብ ያው ጥያቄውን ያነሳውኝ እሷም ተቀበለች። ኦልሞስት በአጠቃላይ እኔና እሷ የግንኙነት ዘመን በአጠቃላይ አይ ቲንክ 8 ዓመት ትውውቃለን። ማንነቷን በደንብ አውቃለሁ፣ ባህሪዋን በደንብ አውቃለሁ። ስትናደድ፣ ስታዝን፣ ስትደሰት ለጌታ ያላትን ልብ በደንብ አውቃለሁኝ። እሷም ደግሞ እኔን በደንብ ታውቀኛለች። ለእኛ ብዙም አልከበደንም ወዲያው ሪሌሽንሺፑን ለማጠንከር። ከዛ አብረን ሪሌሽንሺፕ ጀመርን። ብዙ አልቆየንም። ወዲያው ነው ሽማግሌ ላኩትኝ እኔ ቶሎ ገቢ ላድርግ ብዬ ያን ይመስላል። ባንቺ በኩል እንግዲህ ግቢ ላይ ረጅም ጊዜ በጓደኝነት አሳልፋችኋልና ክርስቲያን እንደ ጓደኛው አሁን ደግሞ እንደ ባልም ምን አይነት ሰው ነው? እሺ ያው እንደነገርሽ ከመጀመሪያ ዓመት ጀምሮ ነበር ፈርስት ይር ከገባንበት ጀምሮና ስማችን ተከታታይ ነው ቦንቱ። ከዛ ክርስቲያን ጎበዝ ተማሪ ነበረ ክላሳችን ውስጥ አይገኝም። አስጠኑኝ ላይ አይገኝም ብዙ ጊዜ አስጠኑኝ ላይ እንኳን ብዙ አይገኝም። ግን በደንብ እንተጋገዝ ነበረ ትምህርት ላይ ምንም ላይ እና ከዛም ባለፈ ደግሞ ጥሩ ፌሎሺፕ ስለነበረን ግቢ ፌሎሺፕ ላይ በደንብ ነበረ ምን ጠራራው በደንብ ፎሎ ለመደራረግም እና ትጉ ሰው ነው። በርግጥ ትምህርቱ ላይም ያው ላለው ነገር ደስ የሚለኝ ነገር በጣም ኮሚትድ ነው በነበረበት ግቢ በነበረበት በትምህርቱም በብዙ ነገር እና በጣም ይሄ ጓደኛ ምናምን የሚያበዛ አይነት ሰው አይደለም። እና እንደዛ ስለነበረ ብዙ ባህሪውን በጣም ወድለታለሁ ከነገሮች አንፃርና ክላስ ውስጥ ካለውም በጣም ሶሻብል ነው። ከልጆች ጋራ በጣም ተግባቢ ነው። ማንንም ተግባብቶ ተጫውቶ ምናምን ይሄዳልና
እሱ ነገር በደንብ አቀራርቦናል። ያው እኔም ብዙም ዝምተኛ አይደለሁም። በርግጥ በጣም ትጉ ሰው ነው እውነት። በጣም ለሁሉም ነገር በየትኛውም አይነት ምንም አይነት ነገር ብትሰጪው ካመነበት እንትን ካለ በጣም ኮሚትድ ራሱን በደንብ እንትን አድርጎ የሚሰራ ሰው ነውና ሴት ስትሆኚ የምትፈልጊው ትዳር አለ የሆነ የምትመኙ እኔ ኦልሞስት ከልጅነት ጀምሮ የምመኘው አይነት ባል ስለነበረ እሱን ነገር በጣም አይበታለሁ እና ለዛ ቶሎ ባጋባውላ ነበር ማለት ዝም ብለሽ ነው ማለት የተደረደርሽ? አልተደረደርኩም። እሱ አልመጣ ብሎኝ ነው። በሱ ቤት ውስጥ በቦኔና በሱ ቤት ውስጥ ለማክበር በመቻላችን እኛ በጣም እድለኞች ነን። እኛ እድለኝነት ያው እንዲህ አብረን ማክበራችን ብቻ አይደለም፣ እሷን በማግባቱም ጭምር ነው። ምክንያቱም እኛ እሷን ቀደም ብለን ነው የምናውቀው፣ አስተዋውቀናል ቤት እሱ በሌለበት ሁሉ እኛ ጋር ትመጣለች በፊት። ስለዚህ ለሱ ትዳር ስናስብ ሁሉ ጊዜም የምናስበው እሷን ነው። በቃ በውስጣችን ብቻ አይደለም ማጨት ብቻ አይደለም። እሱ በመጨረሻ እኛ ጫና ፈጥረን በጣም ነው ጫና የፈጠርንበት። ያው እዚህ ስራ ከጀመረ በኋላ አንድ ልጅም ከመሆኑ አንፃር ስራም እግዚአብሔር ሲያሳካለት ከዚህ በኋላ ትዳር ያዝ የሚለው ጦርነት በቤት ውስጥ ያው ልክ እንደ ስራው ሰዓት ነው ከኔ ጋር የነበረው እና በኋላ በጣም ስናጨናንቀው አንድ ቀን እኔና ባለቤትን ቁጭ አደረገና አስቸገራችሁኝ አይደለ? አዎ አንድ ልጅ ቆይ አስተዋውቃቸዋለሁ፣ አሁን ማገባት ልጅ አለ አስተዋውቃቸዋለሁ፣ ነገ ምሳ ጋብዛችሁና ትተዋወቃላችሁ አላት። ከየት ነው አለችው። እሷ ነች የምትጠጋ። አንቺ ምን አገባሽ? እግዚአብሔር ይስጠው እንጂ ከየት የሚያምጣው አይደለም። ከየት ነው ማናት? ከየት ነው የምታመጣው? ከየት ነው የመጣችው? ከየት ትመጣለች አለች። ምሳ ሰዓት ትደርሳለች ነው። ከአዲስ አበባ ነው አላ። እንዴ ቦንቱን ትተህ አለ። ሌላ አዲስ ትተህ እንዴ እንዴት ነው ቦንቹን አንቺ አጥያጭተሽልኛል እንዴ? እኔ ትዳር እግዚአብሔር የሰጠኝን ማግባት ነው፣ በኋላ ነው የምትታወቂው ይላትና በጣም ከፋት። እሷም በኋላ ቆየን አንድ 2-3 ቀን ስንቆይ ይሄ ልጅ ግድልሽም እሷ ነው መልሶ እንዳያመጣና ሰርፕራይዝ እንዳያደርገን እያልን እየተጠራጠርን ምሳ በተጋበዝንበት ቦታ ላይ ቁጭ ብለን ለምን እሷን ይዞ አይመጣም? በቃ ደስታችን ወሰን የለውም። ቦኒ በጣም ነው የምወዳት። በጣም ጎበዝ ሴት ናት። በጣም ጎበዝ ሚስት ናት። ያው ጎበዝነቷን እኔ ያው ከድሮ ከግቢም ጀምሮ ነው የማውቀው። 5 ዓመት አብረን ዩኒቨርሲቲ ስንቆይ ኃላፊነት ስትሰጣት በደንብ ተጠንቅቃ ነው የምትሰራው። ያ ብቻ ሳይሆን በቤተሰቧ ውስጥም ጭምር ብዙ በርደን ብዙ ኃላፊነት ተሸክማ ነበር የምትሰራውና እናውቃለሁ። እና በጣም ጎበዝ መሆኗን በደንብ መመስከር ፈልጋለሁ በዚህ አጋጣሚ። ወደ ስራህ ደግሞ እንምጣ። እሺ እስቲ ስራህን ንገረን። ያው እንግዲህ ስለ ስራ ግቢ ያለኝ ያው በሲቪል ኢንጂነሪንግ ነበር ስማር ነበረው። ግን ያው መሀል ላይ አዲስ አበባ ያሉ ጓደኞች አንዳንድ ከዚህ ከኦንላይን ስራዎች ጋር በተገናኘ የተወሰነ ኤክስፖዠር ሰጡኝ። መጀመሪያ ላይ አይ ቲንክ ወደ ሰርዲር አካባቢ ያለውኝ እና ጭራሽ የማላውቀውን ከዚህ በፊት አይቼ የማላውቀውን ዓለም ነው ማየት የጀመርኩት። ያኔ ያው ብዙ ሰዎችን ማግኘት ቻልኩኝ። እንደዚህ አንዳንድ ኦንላይን ቢዝነሶችን፣ ኦንላይን ስራዎችን፣ ኮቺንግ የሚሰጡትን ሰዎች ምናምን ማግኘት ቻልኩኝ እና በዛ አጋጣሚ እና ብዙ ማይንድሴቴን መቀየር ጀመረ ያ ኤክስፖዠር። ትምህርቱን ብቻ ተምሬ ጀስት ወጥቼ ስራ ፍለጋ መጠበቅ አለብኝ ብዬ የሚለው አስተሳሰብ ኦልሬዲ ጋራንቲድ እንዳልሆነና ለእኔም እንደማያዋጣኝ በደንብ መረዳት ጀመርኩኝ። ደግሞ የማስበውን ያህል ሌቭል ኦፍ ሰክሰስ ላይ ጀስት የተማርኩበት ባለው ፊልድ ላይ ብቻ በመሆን ላገኝ እንደማልችል ያው በጣም ሳቹሬትድ የሆነ ፊልድም ስለሆነ በዛ ላይ ቶሎ ስኬት ለማግኘት ወይም ደግሞ ኢቨን ግራጁዋሊ መሆኑ ስኬታማ ለመሆን ትንሽ አስቸጋሪ ሁኔታ ያለው ስለነበረ ወደ ግቢ ስመለስ በቃ ሲሆን የራሴን ነገር መሞከር አለብኝ ብዬ
አሰብኩኝና ከሶፍትዌር እና ከቴክኖሎጂ ጋር የተገናኙ ነገሮች ላይ በደንብ ማንበብ እና ማጤን ጀመርኩኝ። ቁጭ ብዬ ልክ እንደ ትምህርቴ ነበር የማነበው። ፍሪ ታይም ባገኘበት ታይም ኢቨን አንዳንዴ ክላስ ራሱ ገብቼ እንደዚህ ነገሮች አነብ ነበረ እና ከዛ ወደ ሶፍትዌር ዴቨሎፕመንት መግባት አለብኝ ብዬ ወሰንኩኝ። እዚህ ጋር በዋናው ትምህርት የተማርኩኝ፣ በጎን ደግሞ ሞባይል አፕሊኬሽን ዴቨሎፕመንቶችን፣ ዌብሳይት ዴቨሎፕመንቶችን፣ ሶፍትዌር ዲዛይኖችን፣ አርኪቴክቸሮችን መስራት፣ እንደዚህ አይነት ስራዎችን ማንበብ እና መማር ጀመርኩኝ። ኦንላይን መጽሐፍቶች ነበሩ፣ ዩቲዩብ ቪዲዮ ሶርሶች ነበሩ። እነሱን ቁጭ ብዬ አንድ ባንድ መማር ጀመሩ። ከዛም ኮሮና መጣ። የኮሮና ጊዜ ጥሩ ሰፊ ጊዜ ያገኘውኝ፣ እረፍት አገኘኝ። በቃ ያኔ ክላስ ጋርም እያያዝኩ ነበር የሚሄደው። በኮሮና ታይም በጣም ጥሩ ሰፊ ጊዜ እረፍት ሳገኝ ከዛ ጋር ደግሞ ተደርቦ አፓረንትሺፕ ታይም ነበረ። የ2-3 ወር ነገር ነው አይደል? ግማሽ ሴሚስተር ሙሉ ግማሹን አፓረንት ታይም ውጪ ያው ስራ ልምድ የምንወስድበት ታይም ነበርና እሱንም ጭምር አገኘሁኝ እና በዛ ታይም ላይ ያው ቤተሰቦቼ በደንብ ያውቃሉ። ከቤት ከክፍሌ አልወጣም ነበረ። ኦልሞስት ለ10 ሰዓት ያህል ቁጭ ብዬ ነበር ቤት ውስጥ ቁጭ ብዬ ሶፍትዌር ዴቨሎፕመንት ላይ የምሰራው። ከዛ ያው አንዳንድ ሀሳቦች መጡልኝ። አገራችን ውስጥ ያው እንደሚታወቀው ገና አሁን ነው በዚህ በቴክኖሎጂ ዘርፍ እያደግን የመጣ ነው። ብዙ ፌቨራብል የሆኑ ኮንዲሽኖችም አልነበሩም የሶፍትዌር ዴቨሎፕመንቶች ወይም ሶፍትዌር ፕሮዳክቶችን አውጥቶ ወደ ገበያ አውጥቶ በደንብ ኢምፕሊመንት ለማድረግ እና በዛ አግባብ ያው ግቢ ያለውኝ አንዳንድ የሶፍትዌር የፕሮዳክት አይዲያዎች መጡልኝ። እነሱን አንዳንድ ልጆችም ሰብስቤ ዴቨሎፕ ማድረግ ጀመርኩ። በተሳፋሪዎችና በሹፌሮች መካከል ያለው የነበረው ካሽ ኤክስቼንጅ ለምን መሙሉ ዲጂታላይዝ አላደረገውም? የካሽን ኤክስቼንጅ ሪስፖንሲቢሊቲ ለምን የሶፍትዌር አንድ ቴክኖሎጂ ወይም አንድ ሲስተም አይወስድም የሚለውን ሀሳብ ያስኩኝና በዛ ላይ አንድ ዲትሪፕ የተሰኘ ሲስተም አበለጸኩኝ። ተሳፋሪዎች ኦንላይን ወደ መናኸሪያ ሲመጡ መናኸሪያ ውስጥ ያሉ መኪኖች አስቀድመው ኦንላይን ይመዘገባሉ። ታርጋቸው ይመዘገባል፣ የመኪናቸው ደረጃ፣ ያላቸው የመር ቁጥር፣ ካፓሲቲ ይመዘገባልና ወረፋ ይዝላቸዋል ሲስተሙ። በዛ ወረፋ መሰረት ተሳፋሪዎች ወደ መናኸሪያ ሲገቡ ቀጥታ ወደ መኪና ሳይሆን የሚሄዱት ወደ ትኬት ቢሮ በመሄድ ያ ሲስተም ክፍል ወዳለበት በመሄድ ወደሚፈልጉበት የጉዞ መስመር ተናግረው በዛ ትኬት ቆርጠው ክፍያውንም እዛው ቢሮ አድርገው ለዛ መኪና የሚከፈለውን ክፍያ እዛው ክፍያውን ከፍለው ይህ ክፍያ ይዘው ኦንላይን ሊሆን ይችላል፣ ወደ ደግሞ በካሽ ሊሆን ይችላል። ያንን ክፍያ እዛው ይከፍላሉ። ትኬታቸውን ይዘው የቦርዲንግ ፓስ አይነት ትኬት ይዘው መኪና ውስጥ ይደሳፍራሉ። መጨረሻ ላይ መኪናው ሲሞላና ከመናኸሪያ ሊወጣ ሲል ለራሱ የተዘጋጀለት መስኮት ይኖራል። በዛ ላይ ሄዶ የሙሉ የጉዞ ሂሳቡን ተቀብሎ ከግቢ ይወጣል። ይህንን ዲዛይን አቅርቤ ሰርች አዘጋጀው። እዚህ ለረፍት ባለውበት ታይም ላይ ከአጎቴ ጋር አንድ በዚህ በትራንስፖርት ሴክተር ጋር ያለው ሰው አገኘን። እዛ ለነሱ እስኪ ላቀርብላቸው ብዬ በአዋሳ ከተማ ትራንስፖርት መምሪያ ላይ ለነሱ እዛ ላለው ማኔጅመንት ለኃላፊዎቹም አቀረብኩኝ። እንደዚህ አይነት ፕሮዳክት አለኝ፣ መናኸሪያን በዚህ መልኩ ማዘመን እችላለሁ። እድሉ ከተሰጠኝ ይህንን ሶፍትዌር ኢምፕሊመንት ላርግ ብዬ ጥያቄ አቀረብኩኝ። ተቀበሉኝ። እሺ ተባልኩኝ። እንደውም ደነገጥኩኝ። አልጠበቅኩም። ያው ሞር እኔ እንደውም የቴክኖሎጂ አክሰፕታንስ ሞር በፕራይቬት ሴክተሩ ይበዛል ብዬ ነበር ያሰብኩትና እዚህ ደግሞ ስመጣ በሲዳማ ክልል ላይ የክልሉ ትራንስፖርት ቢሮ በጣም ፍላጎት ነበረው ቴክኖሎጂ ላይ። ዝግጅት ሳደርግ ቆየሁኝ በሐዋሳ ከተማ አሮጌ መናኸሪያ ላይ። ያው ቴክኖሎጂን በዚህ አይነት አልነበረም ኢትዮጵያ ውስጥ በዚህ ሌቭል በዚህ ሶፊስቲኬሽን ሌቭል የተሰራ ዲጂታል ፕላትፎርም አልነበረም። ለሁሉም አዲስ ነበረ። የመጀመሪያ ስለነበረ ያው ለሁሉም አዲስ ነበረ። በተለይ በድሮ ደግሞ በፊት በነበረው አሰራር ደግሞ የሚጠቀሙ ሰዎች አሉ። መሀል ላይ የነበሩ ደላሎች አሉ፣ ማህበራት አሉ፣ አላግባብ ጥቅም የሚያገኙ ሰዎች ነበሩና ከነሱ ደግሞ ፍላጎት አልነበረም። ይሄ ነገር ሲወራ ሲሰማ ደግሞ ፍላጎትም አልነበረም እና ብዙ ፑሽባክም ነበረ። ይሄ ነገር ወደ ኋላ እንዲመለስ አዲስ ነው፣ የትም አልተገበረም፣ ለምንድን ነው እናንተ የሚጀምሩት ይሄ ነገር? እኛ መሞከር ለምን ታደርጉናላችሁ? በጣም ብዙ ግፊት ነበረና ያን ሁሉ ያው ቢሮውን በደንብ ረዳን። ፓይለት ቴስት ተብሎ ተጀመረ። ያው ሲጀምር ቀላል አልነበረም፣ ከባድ ነበር በጣም።
ያው አብሮኝ እዚህ ያሉ የኔ ወንድሞች ጓደኞች ያሉ አብሮኝ የተማሩም ከኔ ጋር ጅማ ዩኒቨርሲቲ አብሮ የተማሩ ከኛ ጋር አሁንም አብሮኝ የሚሰሩ ቤተሰቦቼም አሉ ከዝኖቼ እነሱም አብረው በጣም አገዙኝ እና ትልቅ ከባድ ነበር ሲጀመር በጣም ያው እኛም አጀማመሩን ስላላወቅን ባንዴ ሙሉ መስመር ሙሉ መናኸሪያውን ወደ ሲስተም አስገባን ትንሽ ኬዮስ ነበረ ለሰውም አዲስ ነበረ ለሾፌሮቹም ደግሞ አልፈለጉትም እና ግን ያው የነበረው አመራር ጠንካራ ስለነበረ ነው ይሄ ነገር ወደኋላ አይመለስም ስርዓት ይዞ ይቀጥል ተባለ ሁለተኛ ቀን ሶስተኛ ቀን መስመር እየያዘ ኖርማል ሆነ በጣም ጥሩ እኔ ራሱ ገረመኝ እንደዚህ ራሱ መሆኑ ቪዥን ያላየሁትን ነገር ሆኖ አየሁኝ ከዛ በጣም ጥሩ ነበረ ከዛ በኋላ ይሄ ነገር ሰክሰስፉል ሲሆን ሌሎች ክልሎች ማየት ጀመሩ ሌሎች ክልል ትራንስፖርት ቢሮዎች የኦሮሚያ ክልል ትራንስፖርት ቢሮ በቅድሚያ በደንብ አየው ይሄን ነገር እንፈልጋለን ብሎ ወደ ኦሮሚያ ወሰደን ኦሮሚያ ላይ አሁን ከረንትሊ ወደ 42 መናኸሪያዎች ላይ እንሰራለን ከዛ ያኔ ደቡብ ክልሉ አሁን ማዕከላዊ ኢትዮጵያ ቴክኖሎጂ ነው የተወደደ አሁን ማዕከላዊ ኢትዮጵያ ላይ ወደ ከ20 በላይ ወደ 25 26 አካባቢ መናኸሪያዎች እንሰራለን ወደ ሀረሪ ክልልም ጋር ገብተን እንሰራለን ሲዳማ ክልል ላይ ደግሞ ሌሎች ክልሎች ሲመጡም ነው ሲዳማ ክልል ላይ ማስፋፋት አለብን ብለን ሲዳማ ክልል ላይ በደንብ ማስፋፋት ቻለን አሁን ከረንትሊ ብዙ ቻሌንጆች አልፎ ያው እነሱን በደንብ ማንሳት ይቻላል ወደ አጠቃላይ ከ70 በላይ የሚቆጠሩ መናኸሪያዎችን ኢትዮጵያ ውስጥ እየሰራ እንገኛለን በጣም ጥሩ እንግዲህ በዚህ ሁሉ ሂደት ውስጥ በጣም ስራ አጥተው የተቀመጡ በርካታ ወጣቶች ይኖራሉና ለነሱም የስራ እድል ፈጥራቸዋል ብዬ አስባለሁ ምን ያህል ሰራተኞች ትክክል አሁን ከ500 በላይ የሚቆጠሩ ወጣቶች ስራ እድል ፈጥረናል በስፖርት ሴክተር ላይ ከፕሪሚየር ሊጉ ጋር በጋራ በመሆን በተለይ ከዚህ ከክለቦች የጨዋታ ግን ማች ዴዎች ላይ ነበሩ የቡኪንግ ስርዓቱ የቲኬት ቡኪንግ ስርዓቱ በጣም ፋላሲ ነበረ ብዙ ኮራፕሽን ነበረበት ያንን በደንብ በቅርበት ማየት ችዬ ነበረ ሌላ ድርጅት አዘጋጅቼ ኢስፖርት የሚባል ሶፍትዌር አበልጽጌ ሙሉ ለሙሉ አሁን ከፕሪሚየር ሊጉ ጋር በጋራ አግሪመንት በመግባት በእግር ኳስ ሜዳዎች ላይ ወይም በስታዲየሞች ላይ የሚደረጉ ጨዋታዎችን በሙሉ የዲጂታል ኦንላይን እና ኦፍላይን ቡኪንጎችን ራን እናደርግላቸዋለን ለክለቦቹ ላይቭ ገንዘባቸው ቀጥታ ወደ እነሱ አካውንት ይገባል አሁን ክለቦችም ሊጉም በደንብ ክሊርሊ ከቢሮ ሆኖ ነው ላይቭ የሚያየው እና ያንን ሪፖርት ማቅረብ ችለናል በዛ አግባብ አንዱ ስራ ይሄን ሰርተን አውሬዲ አሁን ኢምፕሊመንት ያደርገኛለን ስራ ላይ ነው ያለው ይሄ ስራ ሌላው ከዛ በተጨማሪ አሁን ሰሞኑን ስልጠና እየሰጠን ያለነው አንዱ ስራ ምንድነው ከመንጃ ፍቃድ ጋር በተገናኘ ያው በትራንስፖርት ቢሮ ስሰራ ብዙ ነገሮች ላይ ስለነበረ አንዱ ችግር የነበረው መንጃ ፍቃድ ላይ ነበረና ወይም አሽከርካሪ ተሽከርካሪ ሴክተር ላይ ነበረና ከመንጃ ፍቃድ ጋር በተገናኘ መንጃ ፍቃድ አሁን ገንዘብ ያለው ሰው በቤቱ ሆኖ ጀስት ገንዘብ ሰጥቶ ቤቱ ድረስ መንጃ ፍቃድ የሚመጣበት አጋጣሚ በጣም ሰፊ ነው በዚህ አግባብ ደግሞ አደጋን በሚመለከት እንደሚታወቁ ከ62% በላይ አደጋው የብቃት ማነስ የሚያሽከርካሪው ችግር ነውና ይሄ ደግሞ መንስኤው በትክክለኛ በሆነ መንገድ መንጃ ፍቃድ ባለመያዝ ነው የተማሪዎችን የትምህርት ሂደት የሚያጣራ አክቹአሊ ተምሯል ወይ ተማሪ ስልጠናው ምን ይመስላል ፈተናውስ በትክክል ተፈትኖ ነው ያለፈው ወይ የሚለው ነገር ማጣራት የሚችል ተማሪዎች ከምዝገባ ጀምሮ እስከ መንጃ ፍቃድ ህትመት ድረስ ያለውን ሲስተም ሙሉ ለሙሉ ከማኑዋል ስራ አጽድተን ሙሉ ለሙሉ ሲምለስ የሆነ ኦንላይን የሆነ ኦፕሬሽን ማድረግ የሚችልበትን ቴክኖሎጂ አብልጽገናል እሱን አዘጋጅቼ ኦልሬዲ አሁን ስልጠና እየሰጠን ያለ ነው ወደ ስራ አልገባም አሁን በ4 ክልሎች ላይ ትሬኒንግ ለመንግስት ባለሙያዎች አዙሪያ ለተቋማት በሙሉ ስልጠና እየሰጠን ያለ ነው ለመንግስትም ለህብረተሰብም የሚጠቅም ነገር ነው እየሰራችሁ ያላችሁት በጣም ደስ ይላል እንግዲህ ካንተ ስኬት ጀርባ ወላጆችህ አሉ እዚህ ጋር እናትህ አሉ እንኳን አደረሱት እንኳን አደረሰ እስቲ እንተዋወቅ እስቲ ስሜ ሰናይት ቢያድግልኝ ይባላል የዶክተር ተሾመ ባለቤት ነኝ የኢንጂነር ክርስቲያን ተሾመ እናት ነኝ እሺ እንግዲህ ክርስቲያን ብቸኛ ልጅ እንደሆነ ነግሮኛልና ምን አይነት ልጅ ነው ክርስቲያን እስቲ በተለይ ብቸኛ ልጅ ሲኮን አስተዳደጉ ትንሽ ይለያል ይባላል እውነት ነው ክርስቲያን እንግዲህ ከተወለደ ከልጅነቱ ጀምሮ በተለይ በልጅነቱ ጥሩ ብዙ ማስታወሳቸው ነገሮች አሉ
እና ህፃን በነበረ ጊዜ በተለይ ኬጂ አካባቢ በነበረ ጊዜ ትንሽ በቃ ኃይለኛ ረባሽ በጥባጭ አይነት ነገር ነበር እና ከዛ በፊትም ልጅ ሆኖ ህፃን ሆኖ ትዝ ይለኛል ለቅሶ ክፍለ ሀገር ሄደን በቃ በፍጹም ከኔ መላቀቅ አይችልም። ሞግዚት አለችው መለየት አይችልም። ኢቨን ቶሌት ለመሄድ ራሱ በጣም በችግር ነው። አስታውሳለሁኝ ታላቅ ወንድሜ ይዤው እያለ እሪ ይላል። በቃ ያለቅሳል። አለቅም አብረሽኝ በቃ ማውጣት ቀብር መሄድ አልቻልኩም። ከሱ የተነሳ እንዲህ መነጨቀና ከኔ ላይ ወስዶ አልጋ ላይ ሲወረውረው ለምን እንዴ እንትሮሮዋለህ አይ እናት እያለ መልሶ ወደ እኔ እሱ ለእኔ ያዝኖ ነው። እኔ ግን በቃ ለምን እንዴ ያልቅሳል ልጅ እኮ ነጻለሁ እንብዬ ያልኩትን እሱን አስታውሳለሁኝ። አንድ ጊዜ ደግሞ እንደዚሁ ከአንደኛ እስከ አራተኛ ክፍል በተማረበት ታይም ላይ እንዲህ በቃ ሬስትለስ ነው ግቢ ውስጥ ማለት ነው። አስተማሪዎቹ ጠርተውኝ ሁሉ ይጠይቁኛል። በፍጹም እኮ ልንቆጣጠረው አልቻልንም፣ ከአቅማችን በላይ ነው። እንዲህ በቃ መሮጥ ነው ስራው። ለመሆኑ ቤተሰቦቻችሁ ውስጥ አትሌት አለ? አትሌት አለ ለመሆኑ ብለውኛል። አዎ አሉ፣ በጣም አሉ። ሁለት አክስቶቹ አትሌቶች ናቸው በእውነት። ያው አይ ወደዛ እየፈለገ ይሆን አልኩኝ በቃ። እና እነሱ ራሳቸው በጣም ከቁጥጥራቸው ውጭ የሆነው ያንን አስታውሳለሁ በልጅነቱ በቃ። ከዛ ያደገ እንደገናም ደግሞ የተወሰነ ታይም ላይ እንደዚህ ታሞብን ነበረ። 4ኛ ክፍል 5ኛ ክፍል በነበረ ጊዜ ትርፍ አንጀት እንዲህ ከመሮጡ የተነሳ ምግብ ልጆች አሁን ምግብ በልተው ማረፍ አለባቸው። በፍጹም በቃ ኦፕሬሽን ሆነ። እዛን ጊዜ በቃ ያው አንድ ልጅ ነው ስሜቱ እንግዲህ አንድ ልጅ በተለይ ያለው ደግሞ ይገባዋል። ከባድ ጊዜ ነበር ያሳለፍነው። እግዚአብሔር ይመስገን በሰላም ወጣን ከሆስፒታል ኦፕሬሽን ከሆነ በኋላ እግዚአብሔር ይመስገን። ከዚያ በኋላ ግን አደገ፣ ትልቅ ልጅ ሆነ። ጌታ ረድቶት እሱም ስራውን ተሳካለትና እግዚአብሔር ይመስገን። አንዱን ሺ አርጎልኛል። አዎ እግዚአብሔር ይመስገን። ደስ ብሎን ነው የምንኖረው። እንኳን አደረሰ። እንኳን አብረው አደረሰን። እርሶንም እንተዋወቅ። ያው እኔ የቤተ ክርስቲያን አገልጋይ ፓስተር ነኝ። ዶክተር ተሾመ አየለ እባላለሁ። የክርስቲያንም አባት ነኝ። የሰናይት ባለቤት ነው። ስለ ክርስቲያን እርሶ ሚንገሩ ያው ብዙ ነገር ያው እሷ ተናግራለች። ክርስቲያን ከልጅነቱ ጀምሮ የተለያዩ ባህሪያትን እያሳየን የመጣው ሰው እንዳለው በልጅነቱ በጣም ፈጣን ነው። በጣም ከሚገባው በላይ ፈጣን ነው። አስቸጋሪ ነው። እያደገ ሲመጣ እንትኑ እየተቀየረ መጣ። እየቀነሰ በጣም ልብ እያገኘ መጣ። ከዛም በኋላ በልጅነቱ ትኩረት አይሰጥም ባንዳንድ ነገሮች ላይ፣ ጨዋታ ላይ ትኩረት ያደርጋል። እኛም ደግሞ በተለይ ቴክኒካል የሆኑ ነገሮች ላይ ነው። ፊልም ማየት ይወዳል። እነዚህ መጫወቻዎችን ይፈልጋል። ያው እኛም ደግሞ ከመርካቶ ሁሉ ሳይቀር ይሄድን እየገዛን እንሰጠዋለን። ነፃ ነው ፊልሙ ሁሉ መርጠን እናመጣለታል። ለሱ ሲባል የፊልም እንትኖች አሉ ተገዝተው ቤት ውስጥ። ትንሽ ምንድነው ከዚህ ከዩኒቨርሲቲ ከገባ በኋላ ከሁለተኛ ዓመት በኋላ እሱ እንዳለው ይነግረኛል። ለኔ የሚደብቀኝ ነገር የለም። ያው ትምህርቱንም ሲማር ጥያቄዎችንም ይጠይቀኛል። እዛ ዩኒቨርሲቲ ውስጥ ያሉ ጥያቄዎች ከመንፈሳዊ ነገርም አንፃር ከሌሎች ማህበራዊ ነገሮችም አንፃር ስልክ እየደወለ ጠይቀኛል። ባይ ዘ ወይ አመቱን ሙሉ ይሄንን 5 ዓመት ሲማር ጠዋትና ማታ ደውላለሁ በየቀን ያለ ማቋረጥ። ምንድነው ስም አውጥተውለታል። ደህና አይደል? ደህና ዋልክ ይሉታል። ስልክ ገና ሲጮህ እሱ ጋር አብረው ያሉት እዚህ ጋር ሲመጣ እኔ ሲቪል ኢንጂነሪንግ ላይ አይደለም ትኩረት የሚያደርገው ሌሎች ነገሮች ላይ ወደ ሶፍትዌር ነው የገባሁት አለኝ። ኦኬ ወደ ሶፍትዌር እየሄድክ ነው ያለው። ቢሆንም ግን የኢንጂነሪንግ ላይ ያሉ ፕሮብሌሞችን አስበህ ለምን እነዛን ሶልቭ ለማድረግ ወደዛ ትኩረት አታረግም? ምክንያቱም ያንን ፊልድ እንዲለቅ ስላልፈለኩ ነውና ብዙም አልተቀበለኝም። ምሳሌ የሚያነሳልኝ ነገር ሰዎች አሉ፣ ያነበባቸው መጽሐፎች አሉ። ባይ ዘ ወይ ይገርምሻል 500 ገጽ ያለው የዚህ ሶፍትዌር ኢንጂነሪንግ መጽሐፍ አውጥቶ እሱ በ2 እና በ3 ቀናት ውስጥ ከክፍሉ ሳይወጣ
ጨርሶ ሌላ መጽሐፍ አውርዶ አገኘዋለሁ እና ሌላ ቋንቋ እንደገና አውርዶ አገኛለሁ እና በጣም ተጨናነቅን። ስሜት አእምሮ ላይ ችግር ሊመጣበት ይችል ይሆን የሚል ፍርሃት ነበረብን። ምግብም ስለማይበላ አይበላም ምግብ እዛ በተቀመጠበት ነው የምንሰጠው እና ተጨናነቅን። ከዛ ቀስ እያለ ትምህርቱን ኦልሬዲ ጨረሰ። ከዛ ጨርሶ ሲመጣ እግዚአብሔርን አመሰገንንና ልክ ለካይኔን ስልክ እዛ የሆነ ኮሌጅ ሰጥቶ ስለነበረ ከኮሌጅ ደውለውልኝ ስራ ሊያገኝ የሚችልበት ሁኔታ የተመቻቸለት ስለሆነ በዚህ ቀን መጥቶ እዚህ ቦታ ላይ ይምጣ ተብሎ ስልክ ሲነገረው እኔ በጣም ደስ አለኝ። እግዚአብሔር ይመስገን ብዬ ማታ ተሰበሰብንና እሷን ነገርኳት፣ እሱንም ጠራሁት። በቃ እግዚአብሔር አሁን እኔንም ድካሜን አይተዋል፣ አንተም እዚህ ደርሰሃል፣ አሁን የምትቀጠርበት ሁኔታ ተፈጥሯልና ነገ ጠዋት አብረን እንሄዳለን አልኩት። ከዛ ዳድ እኔ እኮ በመንግስት ስራ ተቀጥሬ አልሰራም አለኝ። ለእኔ በጣም ከባድ እንትን ነው በዚህ ሰዓትና ምን አልኩት፣ እኔ ተቀጥሬ አልሰራም። ምንድን ነው የምታደርገው ታዲያ? እኔ እኮ እናንተ አታውቁም እንጂ ሶፍትዌር አበልጽጌ ካምፓኒ አቋቁሜ አሁን ከወጣሁ በኋላ ያንን ኢምፕሊመንት ለማድረግ ነው እየተዘጋጀሁ ያለሁት አለኝ። ስም አልኩት፣ ኢትዮጵያ ውስጥ እንዲህ አይነት የራሱን ስራ ሰርቶ ሶፍትዌር አበልጽጎ ውጤታማ የሆነ ሰው የምታውቀው አለ አልኩት። ለምንድን ነው እንደዚህ አይነት ቅዠት ውስጥ የገባኸው? ፈጽሞ ይሄ ሊሆን አይችልም። እዛ ትገባለህ፣ እኔ አልገባም፣ ትገባለህ፣ አልገባም። በቃ ጦርነት ተፈጠረ በእኔና በሱ መካከል። እሱ ይላል፣ እኔም እቆጣለሁ። በኋላ እሱ አጋባች፣ ፈራችና እስቲ ትንሽ ተረጋጋ፣ ይሄ ልጅ በኋላ አንተ አስገድደህ ወደ ስራ ገብቶ ይሄንን አላማውን ብጥል አንተን እያማረረ ነው የሚኖረውና እስቲ እሱም ይሞክርና አንተ የምትለውን ይህ አንተ ዝም ብለህ አግዘው ለአንድ 6 ወር አለች። አማራጭም የለኝም፣ ወረደ እሱ ወስኗል እምቢ ብለዋል። ስለዚህ እሺ ብዬ ያው 6 ወር በየቢሮው እኔን እየያዘ ይዞራል። እሱ ሶፍትዌሩን ይዞ እኔን አሁን ቁም ነገረኛ አድርገው የሆነ ጥሩ ነገር ያዝኩ አይመስላቸውምና አንተ ግን ፊት ለፊት ግባ፣ አንተን አስተዋውቃለሁ፣ ከዛም በኋላ እኔ ጉዳዩን እኔ እናገራለሁ። እንገባለን፣ ይወዳሉ። እስከ ሚኒስትር ቢሮዎች ውስጥ ሁሉ ሳይቀር ኮሙኒኬት አድርጓቸዋል። ሚኒስትሮቹ በጣም ደስ ይላቸዋል። ግን ወደ መሬት የሚወርድ ነገር የለምና ከዛ በኋላ ያው ቅድም እሱ እንደነገረሽ ወደዚህ እንዳጋጣሚ በመጣበት እግዚአብሔር ረድቶት ዛሬ እንደዚህ አይነት ሁኔታ ውስጥ ደርሷልና ክርስቲያን በጣም ቁም ነገረኛ ነው። ቅድም ባለቤቱም እንደተናገረችው አንድ ነገር ከወሰነ አይመለስም ወደኋላ እና ለመወሰን ጊዜ ይፈጅበታል። ከወሰነ ግን ወደኋላ የሚል አይደል፣ ዋጋ ለመክፈል በጣም የተዘጋጀ ነው። ደጀኔ አየለ እባላለሁ። የኢንጂነር ክርስቲያን ተሾመ አየለ አጎት ነኝ። እንደሰማችሁት ክርስቲያን ለተሾመ የመጀመሪያም የመጨረሻም ልጅ ነው። ይሄ ከዘርም የመጣ ነው። የተሾመ አየለ የኛ አባት ለእናቱም አንድ ነው። ከዛ የተነሳ አባቱን በልጅነት ነው የሞተበት። ያንንም ተጽዕኖ ለመውጣት 14 ልጆችን በመውለድ ከቤታችን 5 ሰዎች 5 ወንድሞቼ አንዳንድ ወንድ ልጅ ነው ያላቸው። አንዳንድ መሆን የዘር ነው። አባታችንም ጥንካሬውንም ክርስቲያን ያመጣው ከአያቱ ነው። አያቱ በጣም ጠንካራ ሰራተኛ ነው። ብቻውን የማይበላ ነው። ብዙ ሰራተኞች አሉት። ገጠር ላይም ቢሆን ከተማ ላይም ቢሆን ማአት ጓደኞች ሰብስቦ ብቻውን ምግብ በልቶ አያውቅም። ብቻውን ስራ ሰርቶ አያውቅም። ከአያቱ የመጣ ነው። አያቱ በጣም መራቂ ነው። አባታችን አቶ አየለ ሮማ ልጅ አይረግምም፣ ልጅ አትርገሙ፣ አትሰሩ በማለት የታወቀ ነው። ሲዳማ ላይ በጣም ነው የሚመርቀው። ክርስቲያንንም ጭምር የመረቀው አባቱ መርቆታል። ከአባቱ የተላለፈ ነው ወደ ክርስቲያን የመጣው። ክርስቲያንንም መርቆታል። ያው ከአያቱ ምርቃት የተነሳ 14 ባይሆን ያው ከዛ አሁን አንተ ደግሞ ያው ሳረጋ አይቀርም ብዬ አስባለሁ። ብዙ ጊዜም አሳስበዋለሁ እና ያው ከዛ የመጣ ነው ጥንካሬው። ያው እግዚአብሔርም ታክሎበት እዚህ ደረጃ ደርሷልና በልጅነት ነው የምናውቀው። አባቱም ጥሩ ሰው ነው። እግዚአብሔር ነው የሚያገለግለው። አገልግሎ የከሰረ የለም። እናታችንም አያቱ ሴት አያታችንም ደግ ነች። ሰው አትበድልም። የራሷን ልጆችና የምታሳድጋቸውን የውጭን ሰው አትለይም። ይሄ የመጣው ከአያትና ከአያቶቻችን የመጣ ነው። በረከቱ ከእግዚአብሔርም ታክሎበት ቀጣይ ነው።
ካሳ እየለባላለው የተሾመ ሶስተኛ ታናሹ ነኝ። የክርስቲያን አባት ማለት ነው። የክርስቲያን ባህሪ የተቀዳው ከአባትየው ይመስለኛል። አባትየው አይረካም በአንድ ነገር ላይ መድረስ ያለበት ቦታ ሳይደርስ የሚቆም አይነት አልነበረም። ያን ጊዜ ብቸኛ ወደ አዲስ አበባ ያን ጊዜ ትምህርትና እውቀት ፍለጋ የፈለሰ ሰው ነው እና ያኔ ስርዓቱ አዲስ ነበር ሐዋሳ አካባቢ ላይ። ሰው ወደ ፖለቲካውና ወደ ኢኮኖሚው ሲሯሯጥ እሱ ወደ እውቀቱ ነው እንትን ያደረገውና በዚህ ላይ ልጁ ያው የሱ ባህሪ ውላጅ ነው። እናቱ ደግሞ ጠንካራ ናት። ከዓላማ ፍንክች የለም። ስለዚህ ከነዚህ የተወለደ ስለሆነ ልጁ እነዚህን አሁን በኋላ ያመጣቸውን ጠንካራ ነገሮች አምጥቷል። ቋንቋ ምንም የሚቸግረው ልጅ አይደለም እና ፊልም ተረጉሞ ምላሱን ተሳስሮ ወደ እንግሊዞች ምላስ ነው የተቀየረው። በቃ ይሄ ልጅ ወይ ናሳ ነው ማየው የሚል ነገር እውነት ነበረኝ እና እግዚአብሔር ጥሩ ነው። ያው ዳዊትን ንጉስ ዳዊትን ያው ኬት እንዳሳደጉ የሚታወቅ ነገር ነው። ልክ ይህም ልጅ መሀል ላይ ክትትሉን በእርግጥ ያን ያህል ክትትል አልነበረኝም እና ዛሬ የደረሰበት ደረጃ ደርሶ ሳይ እንትንም ነበር እኔ እይታ ሩቅ ያየሁትም ነበርና ያችን ባስ አካባቢ ላይ የሚሰራቸውን ስራዎች አብሮ አባትየውን እየረዳው እሱ ከኋላ የሆነ ሲሄድ በደንብ ነው የሚከታተል የነበረው እና የአባትየው መስዋዕትነት ለዚህ ስኬት በድጋሚ ለመላው ክርስትና እምነት ተከታዮች እንኳን ለትንሳኤ በዓል አደረሳችሁ። እንግዲህ ከነ ክርስቲያን ጋር የነበረን ቆይታ በጣም ደስ የሚል ጊዜን አሳለፍን። እንዲሁም ደግሞ ምሳ በላን። ተጫወቱ እንጂ የበላችሁ አትመስሉ። ክርስቲያን እንግዲህ የልጅነት አስተዳደግ ላይ እናትና አባት ትንሽ አስቸጋሪ ልጅ እንደነበር አንስተዋልና የልጅነት ጊዜህን እውነታቸው ነው። ልጅ ያለው በጣም ጨዋታ ወዳለሁኝ። ጓደኞቼም ተጫዋች ናቸው። ጌሞችን መጫወት ያስደስተኛል። ፊልም ማየት ያስደስተኝ ነበረ። ትምህርት ቤት ውስጥም ከምማረው ይልቅ በተለይ ልጅ ያለሁኝ መጫወተው ይበዛል። ክላስ ውስጥም ትንሽ አስቸግር ነበረ። ረባሽ ነበርኩኝ እና ያው ሞስትሊ ኢንተርቴይንመንት በጣም ፈልግ ነበር ልጅ ያለሁኝ፣ መዝናናት፣ መጫወት እና አመት በዓለም ሲመጣ ደግሞ በቃ ያ ስሜት ሞር ይበረታብኛል። በጣም ደስ ይለኛል። ከጓደኞቼ ጋር አዲስ ልብስ ለብሰን አዲስ ጫማ ተገዝቶልን ከነሱ ጋር ግቢ ሰፈር ውስጥ እየዞርን መጫወት፣ መሯሯጥ፣ መዝናናት፣ ብስኩት መግዛትና መብላት እና አዲስ ልብስ ተገዝቶልን አዎ አረጌው ጫማዬንም አረጌ ተኝቼ አውቃለሁኝ። ከዚህ ይለኛል ለእንቁጣጣሽ በዓል ነበረ እና ያ በጣም ድባቡም ቫይቡም በጣም ደስ ይል ነበረ። መልካም እንግዲህ አብሮ ከልጅነት ጀምሮ አብሮ አደግ ጓደኛ እዚህ ማዕከላችን አለና እስቲ ስለ ልጅነት ጊዜያችሁ ከሱ ጋር እናውራ። እንኳን አደረሰ። እንኳን አደረሰ። እንዴት ነህ? በዓል እንዴት ነው? አሪፍ። እስቲ እንተዋወቅና። እኔ አማኑኤል ጴጥሮስ እባላለሁ። ከክርስቲያን ጋር አብረን ያደግን። ልክ ሁለተኛ ወንድሜ ነው። እሱ ለኔ የሚደብቀኝ ነገር የለም፣ እኔም ለሱ መደብቀው ነገር የለም። ምን አይነት ልጅ ነበር በልጅነት ውስጥ ተጫወቱ?
መቼም ተንኮለኛ ነበርና እኔ ከክርስቲያን የሆነ ማረሰው ነገር አለ። የክረምት ትምህርት ጋቡ ማለት ነው። እሱም ሌላ ወንድማችንም አለ ሪች የሚባል እና ያኛው በቃ ግዴታ ፋዘር እንትን ስለሆነ ያቃልተሽና ክላስ አትሄዱ ምናምን ሲለው አይ እኔ ያሞኛል ብሎ ሶፋ ላይ ተኛ ማለት ነው። እና ያኛው ወደ ትምህርት ቤት ከሄደ በኋላ ክርስቲያን ጋቢውን አነሳና ሳይክሉ የት ነው አለ። አጥንት ሁለታችሁም ትወዳላችሁ? አዎ ማለት ነው ታፋምና እና በጣም አሪፍ እንትን ነው። ከክርስቲያን እኔ በጣም ነግሬው የማላውቀው ነገር በጣም ለዓላማ ያለው ነገር በጣም ደስ ይለኛል። እንኳን ለራሱ እኔንም ራሱ ይነግረኛል። ዓላማውን እንዴት መፈጸም እንዳለበት በጣም እንቅልፍ ያጣል እውነት ለመናገር። አሁን ብዙዎቹ ይሄ ነገር ተሳክቶለት ምናምን ነው የሚያዩት፣ ግን ብዙ ጊዜ ቁርስ ያልበላባቸው ጊዜያቶች አሉ። ማለትም ዓላማዬን ሳላሳካ የሚላት ነገር አለች እና በጣም ነው የምወድለት እሱን ነገሩ እና እንዲህ ስታየው ምንም እንትን አለ አካባጅም አይደለም። እዛ ጋር ደግሞ አብረውክ ግቢ የተማሩ የዶርም ልጆች አሉ። ከእናንተ ጋር ደግሞ እንተዋወቅ እስቲ። ቦንሳ ተፈራ እባላለሁ። የክርስቲያን የግቢ ጓደኛው ነኝ። ከሁለተኛ ዓመት ጀምሮ ያው እስክንመረቅ ድረስ አብረን ነበር። አሁን ደግሞ በስራ ደግሞ አለቃ ሆኖ ከሱ ጋር እየሰራሁ እገኛለሁ። አሁን አለቃ ነው፣ በፊት ጓደኛ ነበር። እሺ ያው ክርስቲያን በጣም አሪፍ ልጅ ነው። ዶርም ውስጥም ብዙ ነገር እናሳልፋለን። በማንበብም ሆነ በሁሉም ነገር ያግዘናል። በምክርም አንዳንድ ነገሮችንም የሚከብደን ነገር ካለ እንጠይቀዋለን። እንደ ጓደኝነት እንደ ወንድም ሁሉም ነገር አብረን አሳልፈን ነው እስካሁን የደረስነው። አብዛኛውን ጊዜ እሱ ደግሞ ጌሞችን ይጫወታል፣ መጽሐፍ ማንበብ ላይ ጎበዝ ነው። እንደገና ደግሞ አካዳሚካልም ከክላስ አሪፍ የሚባል አንድ ዲፓርትመንትም ስለሆነ አብዛኛውን ነገር እየጠየቅነው ምን እያልን እየተረዳዳን አብረን እያነበብን ካፌ ሁሉም ቦታ አብረን ነው የምንንቀሳቀሰው ግቢ ውስጥ ማለት ነው። ዶርም ውስጥ ነው የሚያሳልፈው ብዙ ጊዜ። የሚወጣ ከሆነም አለን የዶርም ጓደኞቹ አብረን እየወጣን ብዙ ነገር አሳልፈን አሁን ደግሞ በስራው ዓለምም አብረን ያለነው ማለት ነው። አዲሱ ቃወት እባላለሁ እና ከክሪስ ጋር የተገናኘ ነው ያው ጅማ ነው እና እኔም ያው ከዚህ አካባቢ ነው የሄድኩትኝ ለትምህርት ነው የሄድኩትኝና ያው እዛ ተገናኘን። ከዛ በኋላ ያው አብረን ያው በስቲ ጓደኛ ነው ብዙ ነገር አብረን አሳልፈናል። ስራውንም ስጀምር ያው አብረን ነበር መጀመሪያ ፓይለቲንጉ ስራ አብረን ነው ጀመርነው። ምንም ባልነበረበት ነገር ላይ ብዙ ውጣ ውረድ አይቷል። እንግዲህ እሱ ያው ነን አንዳንድ ነገሮች ያው አብረው ስለነበርኩኝ አይቼዋለሁ። በጣም ያው ኮሚቴ ሆኖ ይሄ ነገር እንደ በቃ ይሄን ደረጃ እንዲደርስ ብዙ ዋጋ ከፍሏል ማለት እችላለሁ። ሰው እንዴት ኮሚቴ ሆኖ ራሱንም ሀገሩንም እንዴት መለውጥ እንዳለበት እና የሆነ አንድ የተያዘውን የተጀመረውን ዓላማን እስከ ግቡ እስከ ፍጻሜው ማድረስ በቃ ኮሚቴ ሆኖ ፓሽኔት ሆኖ ማድረስ እንደሚቻልና በቃ የሆነ ተስፋ አድርገን ምንም በሌለበት ነገር ላይ በቃ መጨረሻውን አይተን እንድንጀምር እንደሚሳካ ብዙ ነገሮችን ያ ኮሚትመንቱን በጣም ወድለታለሁ። ቸሮዳ እንደሳ እባላለሁ። ቀጥታ ከክርስቲያን ጋር የተዋወቅነው ያው ጅማ ዩኒቨርሲቲ ነው። ፍሬሽማን ሆነን ግሩፕ 13 ገብተን ነበረ እና እንደ አጋጣሚ እኔ ከሱ ጋር በደንብ በውስጤ እሱ በዛን ታይም እኔን አላወቀም፣ ግን እኔ ያወቅኩበት ሲቪል ኮርስ ስንማር ሲቪክ ላይ የሆነ ፕሬዘንቴሽን ነበረ እና ፕሬዘንቴሽኑ ላይ ከክላስ ወጥቶ ፕሬዘንት እያደረገ ነበረ እና እያየው ነበረውና በደንብ እዛ ላይ ሲያወራው ያው የሰው ታሌንት እንግዲህ ከውስጥ ስለሚወጣው ታሌንቱን አየውና እኔ ባይዘዌ በዛን ታይም ከሱ እሱ ከሚያወራው ያው እንግሊዘኛ ያው ኖርማል እንትን አግኝተን ነበር ያው 5 ቦነስ እና
ከዛ በኋላ በዛን ታይም ባይዘው እሱ ያው እኔና እሱ አንተዋወቅም፣ ግን እኔ አንድ ግሩፕ ላይ ተመድበን ነበረ። ከዛ በኋላ ያው እኔ ደግሞ እንደዛ ነገር ደስ ስለሚለኝ ከዛ ሰከንድ አመት ላይ ያው አንድ ዶርም አንድ ዲፓርትመንት ገባን። ከዛ በኋላ አንድ ዶርም ስንገባ እሱ ሁሌ ዶርም ላይ ሎካል እሱ ጅማ ነው ቦንሳ የሚባል ለሱ ይደውልና ከላይ ያዝልኝ ነው የሚለው አልጋውን ማለት ነው የሚተኛበትን እና የሚተኛው ደግሞ ያው ባር እንዲህ ሲከፈት አየር በዛ በኩል አይደለም የሚገባው ያቺን እንትኑ ንፋሱን እንትን ከማድረግ ሁሌ ቦንሳሱ ሎካል ስለሆነ ቶሎ ስለሚይዝ እዚህ ጋር ታች ይተኛል። እሱ ደግሞ ላይ ያዝልኝ ያለ እዚህ ጋር ተኛና ብዙ ነገሮች ነበሩ እና ብሌዝድ የሆነ ሰው ነው እና እኔ ክርስቲያንን ባይዘዌ እንደ ፋሚሊ ብዙ ወንድሞች አሉኝ። አሁን የምኖረው ሁሌም እንደዋወለው ከሱ ጋር ነው እውነት ለመናገር እና ያው ብሌሲንግ አለው እና ደስ የሚል ነገር አለ። በስራም ደግሞ ኦሮሚያ ላይ እኔ አሁን ሱፐርቫይዘር ሆኜ ነው የሚሰራው። 14 ዲስትሪክት ብራንቾች አሉ። እዛ ላይ በሱፐርቫይዘር ይሰራሉ እና ደስ የሚል ነገር አለ ለማለት ፈልጋለሁ። ቢኒያም ፍቃዱ ይባላል። ከክርስቲያን ጋር የተዋወቅ ነው በዚህ ስራ እንደዚህ እዚህ ስራ ላይ ጆይን ሳረጋ ሐዋሳ መናሪያ ላይ መጀመሪያ ስራው ከጀመረ አንስቶ እስካሁን ድረስ አብረን ነው ያለ ነው። ከሱ ጋር የተዋወቅ ነው በእንደዚህ ነው። ክሪስ ያው ወጣት ነው ኦልሞስት እኩያ ነው። በእድሜ ነው እኩያ፣ በብዙ ነገር ታላቃችን፣ ብዙ ነገር ከሱ እየተማረን የመጣ ነው። እዛ መናሪያ ላይ መጀመሪያ እኔ ስሰራ ትኬተር ሆኜ ነበር ስሰራ የነበረው። በዛ ሲቹዌሽን ራሱ የምናየው ነገር ነበር። መጀመሪያ የውጭው ዓለም ላይ ስትሆኝና ስራው ላይ ስትሆኝ አለቃ ሲባል ጭንቅላትሽ ላይ የሚቀረጽ ነገር አለ። ግን እሱ ለሊት እኩል ከኛ ጋር 10 ሰዓት ገብቶ ከኛ እኩል ተጣልቶ ቁጭ ብሎ ከኛ ጋር ትኬት ሽጦ እኛ የበላነውን በልቶ አብሮን ነው። መምህር ነው፣ አለቃ ሳይሆን መምህር ሆኖ ነው ያሳየን። በስራው ላይ በጣም ትልቅ የሆነ በጣም ቪዥን የሚያደርግ ማይቆም ሰው አለ አይደለ? ይሄን ሰርቶ ቆም ስትይው አይቆም፣ ሌላ የሆነ ስራ ይመጣል፣ እንደገና የሆነ ስራ ያመጣል እና ሁሌም ራሱን አፕዴት እያደረገ እኛንም እያስተማረ የሚመጣ ሰው ነውና በዚሁም በጣም አመሰግናለሁ ማለት ፈልጋለሁ። እሺ ክሪስ፣ እንግዲህ ዛሬ ያለነው የትንሳኤ በዓልን እያከበርን ያለነው። እንግዲህ ሁላችንም ቤተሰብ ጋር ስንሆን በዓል እንዴት እንደምናከብር ይታወቃል። አንተ ከዚህ ቀደም ከቤተሰቦች ጋር እንግዲህ ብዙም ኃላፊነት ሳይኖርብህ ነው በዓልን የምታከብር የነበረው። አሁን ደግሞ እንግዲህ ያው አዲስ ሙሽራ ነህ። ቀደም ብለን አንስተናል፣ የመጀመሪያ በዓላችሁ ነው ፋሲካን በዓል ስታከብሩና እንዴት ነው? ያው የወንድ ሚና አለ ሀገራችን ላይ የሚታወቅ እንደ ባህልምና እንዴት ነው ፍየል የማረድ የባል ሚናው ምን ይመስላል? ያው በልጅነት ቤተሰብ ጋር እያለሽ ያው ዝም ብለሽ መቦረቅ ነው፣ መጫወት ነው፣ መዝናናት ነው፣ በጓደኞች ጋር አብሮ ጊዜ ማሳለፍ ነው። አሁን እንግዲህ ያው ስቲል ገና ፍሬሽ ነን፣ ግን ያው ድሮ ከበፊቱ ያመጣ ነው ልምድ አለ። ያው ከአባቴ ጋር ብዙ ነገር ሰራ ነበረ ባህል ላይ። ያው ቅርጫ ላይ ያለው ሁኔታ ቃል በደንብ ቅርጫ ብለን እንገባ ነበረ። ቅርጫ ሲገባ ምን እንደረግ እንዳለበት፣ ስጋ እንዴት መመረጥ እንዳለበት፣ ወይ ጣዋ ስትገኝ እንዴት ማድረግ እንዳለበት እነዛ ነገሮች እናውቃለን። አውቃለሁ። በግ ማረድ ለምጃለሁ። ገፋለሁ ገፋለሁ ማረድ ፐርፌክት አይደለሁም ግን ገፋለሁኝ። ዶሮ ያወርዳለሁ። ዶሮ በደንብ ማረድ እችላለሁኝ። ያው ለቤትም ትንሽ ከፍ ካልኩም በኋላ አንዳንድ ጊዜ አርዳለሁኝ ቤት ውስጥ እና በዛ ፐርፌክት አደርጋለሁኝ። ትልቁ ግን ያው የስራ ሎድ ያለው ባለቤቴ ላይ ነው፣ እኔ ላይ አይደለም። አንዳንድ ያው ፋሲሊቲውን ማቅረብና ማሟላት ነው። ግን ያው በትጋት የምትሰራው እሷ ናት። አመት ባልና ውይ በጣም ጎበዝ ናት። ኢቨን አይደለም እዚህ ግቢ ራሱ ያለን ኢቨንቶች ላይ ፕሮግራሞች ላይ እሷን ነው በቃ ወደ ለምግብ እንትን የሚሉት የምግብ ሪስፖንሲቢሊቲ እሷ ጋር ነበር የሚመጣውና ብዙ ጊዜ ግቢ ራሷ አብተናለች። ሰርታ ታበላን ነበረ በቸርች ውስጥ በሚኖሩ ፕሮግራሞች ላይ ምናምን። አንዴ ኢቨን የግራጁዌሽን ወር ሀፍ ላይፍ ላይ
እኛንም የሌሎችንም ዲፓርትመንቶች በሙሉ ሰብስባ እነሱ ናቸው እሷን የሰራችው ምግብ ይበላል አንዱ ምርጫው እሱ ነው ቼክ ማርኮ አንደስ ነበር እና ያው በዛ እንግዲህ የሞከርን ያለ ነው። አክስቴ ነበረች ያሳደገችኝና የጤና ባለሙያ ስለነበረች አብዛኛውን ጊዜ ወይ ናይት ናት ወይ ደግሞ ዋይ ናትና የባል ስራ ኦልሞስት ብዙ አመት ብቻዬን ነበር መሰራውና እሱ በጣም አስለምዶኛል ስራ ያስባለው እሷም ስለማይመቻትም በቃ ደክሟትም ስለምትመጣ ስለማስብ ሙሉ እንኳን ባልሰራ አብዛኛው 75%ቱን ራሴ ጨርሼ ጠብቃት ነበርና አሁንም ጋብቻ አልከበደኝም ቤት መስራትሽ ጠቅሞኛል ቤት መስራቴ ያው ሙያዬንም ያውቀዋል እሱ ማሰጋምና በዓለም በዛ መልኩ ነው ያሳለፍነው በስራ ያው እንደምታወቅ ከአባቴ ጋር በገስተን ቤት አንጥተን አራጅ ነበረ አራጅ መጥቶ ትንሽ አረፋፍዶ ስለነበረ ያው በምሽት ነው ያረደ የነበረው አርዶ ሲገፍ የነበረው ከዛ አርዶ ገፎ ከጨረሰ በኋላ ስጋ በሳፋ በእንትን ይዘን ስንገባ ምላሱን አጣ ነው የበጉ ምላስ እንደውም ማሚናት መጀመሪያ ያየችው የታለው ምላሱ አለች እሷ ምላሱን ቶሎ ራት እንትን ለመስራት ፈልጋ ምላስ ሰንበሩና እንትን ለመስራት ፈልጋ የታለ ምላስ ቢፈልግ የለም ምላሱ ሰው ያወጣም ነበር አራጁ ምላስ የታለ ምናምን አይ ምላስ የለውም መሰለኝ በኋላ ስናይ ለካስ አንዳንድ የተደመደች እንትን አለች ምላስ በኪስ ይዘው ይሄዳሉ እና እሱን አጋጣሚ ሁሉ ጊዜ ሪኮል እናደርጋለን። ስለወደፊት ደግሞ እናንሳ ያ እንግዲህ ወደፊት ብዙ ሀሳብ አለን ያው እንግዲህ ቤተሰብ ያው መስርተናል ቤተሰብ ማስፋት እንፈልጋለን ስራዎቻችንንም ያው ሞር አሳድገን ሌሎች አዳዲስ ነገሮችንም እየሰራን ከኛም አልፎ ለብዙዎች ጥቅም የሚሆን ለብዙዎች ሮሮ እና እንግልት ወይም ደግሞ ችግር ምላሽ የሚሆን ነገሮችን ለማህበረሰቡም ለህዝብ ለመንግስትም በማቅረብ የተለያዩ ነገሮችን የተለያዩ ኢን ጀነራል ሀገራችንን በተለይ በዚህ በቴክ ፊልድ ውስጥ በጣም ብዙ መስራት የሚችሉ ነገሮች ስላሉ እና ደግሞ ከሌሎች ሀገራት ጋር በደንብ አትሊስት ከጎረቤት ሀገሮቻችን ከአፍሪካ ጋር እንኳን ተወዳዳሪ መሆን መቻል አለብን። ኢቨን እንኳን ከሌሎች ከአውሮፓ ጋር መወዳደር ባንችል አሁን ባለን ሀገራችን ውስጥ ባለው በወጣቶች እውቀት ወጣቶች የሰው ኃይል እና ከእጃችን ላይ ካለ ቴክኖሎጂ የተነሳ ኮምፒታንት መሆን አለብን ብዬ ስለማስብ ከሌሎች ጋር ኮምፒት ማድረግ የምንችልበትን ትላልቅ ፊልዶች ትላልቅ ሴክተሮች ላይ ለሀገራችን እጅግ ሰፊ የሆነ ጥቅም ማምጣት የሚችሉ ነገሮች ላይ ኢምፕሊመንት ያደረገ መስራት እንፈልጋለን። እንግዲህ እግዚአብሔር ከረዳን የእግዚአብሔር ፍቃድ ከሆነ እነዚህን ስራዎች በደንብ በሰፊው ወደ መሬት ለማውረድ እንሞክራለን። ለመላው ለሀገራችን የክርስቲያን እምነት ተከታዮች፣ ለፋሲካ በዓል አክባሪዎች እንዲሁም ለድርጅታችን ሰራተኞች እንኳን ለትንሳኤ በዓል አደረሳችሁ። መልካም በዓል ይሁንላችሁ። ለእናንተም ለቤተሰቦቻችሁም በሀገር ውስጥም ከሀገር ውጭም ላሉት በሙሉ መልካም በዓል፣ የፍቅር፣ የደስታ፣ የሰላም፣ የመስጠት በዓል ይሁንላችሁ ብዬ ለማለት ወዳለሁ። አመሰግናለሁ። ለመላው ኢትዮጵያ ክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት እፈልጋለሁ። እንዲሁም በጅማ ዩኒቨርሲቲ የሲቪል ግሩፕ 5 ተማሪዎችን በሙሉ እንኳን አደረሳችሁ ለማለት ወዳለሁ። እንዲሁም የኬቶ ፌሎሺፕ ስቱደንትስ በሙሉ በጣም
ባላችሁበት ሰላም እያልኩኝ እንኳን አደረሳችሁ ማለት እፈልጋለሁ። በመቀጠል ቤተሰቦቼ ለአባቴ ለአቶ ክፍሌ ለገሰ እንዲሁም ላሳደገችኝ ለወይዘሮ አሚን ለገሰ አክስቴ ናት እና ሁሉም ቤተሰቦቼ በያላችሁበት መልካም የፋሲካ በዓል ማለት እፈልጋለሁ እና ለጓደኛዬ ሊደና አሸብር እንኳን አደረሳችሁ። መላው የክርስትና እምነት ተከታዮች በሙሉ በሀገር ውስጥም በውጭም በዚህም ያላችሁ መልካም በዓል እንዲሆንላችሁ እንመኛለን። የታመማችሁ ፈውስን፣ የታሰራችሁ መፈታትን፣ ላጡት ደግሞ መስጠትን የክርስትና በዓሉ ይሄ ፋሲካ የመስጠት በዓል ስለሆነ የሰጠን የተረዳዳን ያጡትን የጋበዝን ወደ ቤታችን እያስገባ የምናልፍበት በዓል ይሁን። አመሰግናለሁ። መላው ለኢትዮጵያ ሕዝብ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞትና ትንሣኤን ምክንያት በማድረግ እንኳን አደረሳችሁ እላለሁኝ። ለመላው ቤተሰቦቼ ከውጭም ከሀገር ውስጥም ላሉት በሙሉ እንኳን አደረሳችሁ። ለመላው የክርስትና እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ መታሰቢያ በዓል አደረሳችሁ ላለሁኝ። በተለይም የቤተ ክርስቲያናችንንም የንጉሱ ያው ቤተ ክርስቲያን ምእመናን እናንተንም እንኳን አደረሳችሁ ማለት እፈልጋለሁ። ይህ በዓል ያለንን ተካፍለን ከሌላቸው ጋር ተደስተን የእግዚአብሔርን ፍቅር የምናሳይበት በዓል ነው። ጌታም ለፍቅር ሲል ነው የሞተው። ትንሣኤው ደግሞ ያንን ሕይወት እንድንገልጥ ለኛ የተሰጠን እድል ስለሆነ በተለይም በዚህ በበዓል ወቅት ማካፈልን፣ አብሮ መብላትን፣ አብሮ መጠጣትንና መመሰጋገንን ባህላችን አድርገን እንድናከብር ልል እፈልጋለሁ። አመሰግናለሁ። በክርስቲያንና በቦንቱ ቤት ውስጥ ተገኝተን ከመላው ቤተሰብ ጋር ጥሩ የበዓል ጊዜን አሳልፈናል። እንግዲህ በፕሮግራማችን እንደተዝናናችሁ እናስባለን። በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ መልካም የትንሣኤ በዓል ይሁንላችሁ እንላለን። ቀጣይ የበዓል ፕሮግራም ከደቡብ ቴሌቪዥን ይቀጥላል። ለኛ በዚሁ እንሰናበታለን። በያላችሁበት መልካም በዓል ይሁንላችሁ።